ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ኦርጋናይዜሽን ቢሄቪየር በቻፕተር 8 ፓወር ኤንድ ፖለቲክስ ላይ ቱቶሪያል ይዤላችሁ መጥቻለሁ እና ከዚህ በፊት የሰራኋቸው 7 ቻፕተሮች አሉ። እነሱን ካላያችኋቸው ገብታችሁ ማየት ትችላላችሁ እና በእያንዳንዱ ዩኒት ላይም የሰራሁላችሁ ቪዲዮዎች አሉ፣ የጥያቄ ቪዲዮዎች፣ እነሱንም ማየት ትችላላችሁ። ቪዲዮን በዚህ ቪዲዮ መጨረሻ ላይ ማስቀመጥ እችላለሁ ወይም በእያንዳንዱ ቪዲዮ መጨረሻ ላይም አስቀምጥላችኋለሁ ማለት ነው። ስለዚህ ለዛሬ በቻፕተር 8 ፓወር ኤንድ ፖለቲክስ ኢን ኦርጋናይዜሽን የሚለውን እንመለከታለን እና ቪዲዮውን ከመጀመሪያችን በፊት ከቻላችሁ ቪፒኤን አውርታችሁ ቪዲዮን ብትጀምሩልኝ ደስ ይለኛል። እናም ቪዲዮን ቪፒኤን እያወራችሁ ነው የምታዩልኝ። አመሰግናለሁ። እና ወደ ሌሰኑ ስንመለስ ቻፕተር 8 ፓወር እና ፖለቲክስ ነው የሚለው። መጀመሪያ ፓወር ነው ያለን፣ ከዛ ስለ ፖለቲክስ ያሉ ኮንሴፕቶችን እንወያያለን ማለት ነው። እሺ ከፓወር ለመጀመሪያ ያህል power is the ability to get others to do what one wants them to do ነው የሚለው። ስለዚህ ፓወር ማለት ኤቢሊቲ ችሎታው ሲኖራችሁ ነው። ስራዎችን በሌሎች ማሰራት ሲችሉ እናንተ የምፈልጉትን ነገር ሌላ ሰው እንዲሰራላችሁ ስትችሉ ፓወር አላችሁ ወይም ኃይል አላችሁ ይባላል ማለት ነው። ስለዚህ ፓወር ሪፈርስ ቱ the capacity that A has to influence the behavior of B so B act in accordance with A's wish ነው የሚለው። ስለዚህ ፓወር ማለት ኤ የሚባል ሰውዬ ወይም ኤ የሚባል ማናጀር የሆነን ስራ እንዲሰራለት ፈለገ፣ ቢ እንዲሰራለት ፈለገ ማለት ነው። ስለዚህ ቢ ላይ ኢንፍሉዌንስ ማድረግ ከቻለ እና ቢ ደግሞ ኤ ባዘዘው ወይ መስራት ከቻለ ኤ በቢ ላይ ኢንፍሉዌንስ አለው ማለት ነው። ስለዚህ ፓወር የምንለው በሌሎች ላይ ተጽዕኖ የመፍጠር አቅማችንን ነው ማለት ነው። እሺ ቀጣይ ደግሞ የምንመለከተው ሊደርሺፕን ከፓወር ጋር ያለውን ዲፈረንስ ነው የምንመለከተው ማለት ነው። ስለዚህ when we define leadership it is the ability to influence a group toward the achievement of a vision or set of goal ነው የሚለው። ስለዚህ ሊደርሺፕ ማለት ዲፋይን ሲደረግ the ability to influence a group toward the achievement of the vision or set of goal ነው። ስለዚህ ምን አይነት ችሎታችን ነው ሊደርሺፕ የሚያስብለን? ግሩፖችን የሆነ ቪዥን ወይም ጎል አለ፣ እሱን እንዲያሳኩ ተጽዕኖ ማሳደር ስንል በእነሱ ላይ ማሳደር ስንችል ሊደርሺፕ እንሆናለን ማለት ነው። ስለዚህ ሊደሮች ምንድነው ዩዝ ፓወርን ይጠቀማሉ as a means of attaining group goals. ሊደር achieve goals and power is the means for facilitating their achievement ነው የሚለው። ስለዚህ ሊደሮች ምንድነው ፓወር በመጠቀም ነው ጎልን አቴን የሚያደርጉ። ስለዚህ ሊደሮች ጎልን አቺቭ ለማድረግ ፓወርን as a means of facilitating those goal አቺቭመንታቸውን ፋሲሊቴት ለማፋጠን ይጠቀሙበታል ማለት ነው። ስለዚህ መሪዎች በፓወርን ተጠቅሞ በሰራተኞች ላይ ተጽዕኖ በማሳደር ምን ያደርጋሉ ማለት ነው? ጎላቸው እንዲሳካ ያደርጋሉ ማለት ነው። ስለዚህ ቱል ነው ፓወር ማለት እንደ ቱል ነው የሚጠቀሙት ሊደሮች ምን ለማሳካት? ጎላቸውን ለማሳካት ማለት ነው። ሌላ የምንመለከተው ቤዝ ኤንድ ሶርስ ኦፍ ፓወር ነው። የፓወር መሰረቶች እና ምንጩ ምንድነው? ስልጣን የምናገኝባቸው ወይ ብለን ካየን ማናጀሮች ድራይቭ ፓወር ፍሮም ቦዝ ኦርጋናይዜሽናል ኤንድ ኢንዲቪዥዋል ሶርሶች አሏቸው። ከነዚህ ሶርሶች ምንድነው ስልጣን ያገኛሉ ማለት ነው። እዚህ ሶርስ አር ኮልድ ፖዚሽናል ኤንድ ፐርሰናል ፓወር ነው ማለት ነው። ስለዚህ ከኦርጋናይዜሽን የሚያገኙ ፓወር ምንድነው? ፖዚሽን ነው፣ ባላቸው የስልጣን ደረጃ መሰረት ማለት ነው። በሚሰሩበት ቦታ ምክንያት የሚኖራቸው ስልጣን ይኖራል፣ አይሚን ፓወር ይኖራቸዋል። ኢንዲቪዥዋል ሶርስ ደግሞ ካላቸው ፐርሰናል ፓወር ነው ማለት ነው። ስለዚህ ሁለቶቹንም እንመልከታቸው በየተራ። ፖዚሽናል ፓወር ምንድነው? ፐርሰናል ፓወር ምንድነው የሚለው። እሺ ፖዚሽናል ፓወርን ስንመለከት መጀመሪያ ስሪ ቤዝ ኦፍ ፓወር አር አቬሌብል ቱ ማናጀር ሶለሊ አዝ ሪዛልት ኦፍ ሂዝ ኦር ሀር ፖዚሽን ኢን ኦርጋናይዜሽን የሚለው። ስለዚህ ፖዚሽን ማለት አንድ ሰራተኛ በኦርጋናይዜሽኑ ባለው ፖዚሽን ምክንያት ያለው ስልጣን ኃይል ሲሆን እነዚህም በሶስት ይከፈላሉ። አንደኛ ሪዋርድ ፓወር አለ፣ ሁለተኛ ኮሄሲቭ፣ ሶስተኛ ሌጂቲሜት ፓወር አለ። እነዚህ አንድ ሰራተኛ በኦርጋናይዜሽኑ ባለው ፖዚሽን ምክንያት የሚያገኛቸው ፓወሮች ናቸው ማለት ነው። ስለዚህ እያንዳንዶቹን ስንመለከታቸው የመጀመሪያው ሪዋርድ ፓወር ነው። ሪዋርድ ፓወር ላይ ምንድነው? ሪዋርድ ፓወር ኢዝ ዘ ኤቢሊቲ ቱ አፕላይ ሪዋርድ ኦር ሪሙቭ ኔጌቲቭ ሳንክሽን ነው የሚለው። ስለዚህ ሪዋርድ ፓወር ማለት የኛ ምን አይነት ችሎታ ሲኖረን ነው ወይም ምን አይነት ተጽዕኖ መፍጠር ስንችል ነው ሪዋርዶችን፣ ሽልማቶችን፣ ማበረታቻዎችን በመስጠት ኔጌቲቭ የሆኑ ነገሮችን ወይም ማስወገድ ከቻለን ወይም ማበረታቻዎችን መስጠት ከቻለን ሪዋርድ ፓወር አለ ማለት ነው። ለምሳሌ በኦርጋናይዜሽን ኮንቴክስት ሪዋርድ ፓወር ሾን ባይ ኢንክሪዝ ማኒ፣ ደሞዝ ለመጨመር ሊሆን ይችላል። ታይም ኦፍ ፍሪ ታይሞች እንዲያገኙ ማድረግ፣ ቫኬሽን ስኬጁል፣ የመዝናኛ ጊዜዎችን ማመቻቸት፣ ወርክ አሳይመንት
ፋቮሬብል ፐርፎርማንስ ካሳዩ አፕሬዛል መስጠት፣ ፕሮሞሽን፣ የስራ እድገት፣ ኢንተረስቲንግ ወርክ አሳይመንት በሚፈልጉት ስራ ላይ ኃላፊነትን መስጠት እና ፍሬንድሊ ኮሌጅስ ነው ጓደኛምነት ጥሩ የሆኑ ከጓደኞቻቸው ጋር ጥሩ የሆነ ሪሌሽንሽፕ ዴቨሎፕ እንዲያደርጉ ማድረግ ሊሆን ይችላል። ኤንድ ፕሪፈርድ ወርክ ሽፍት ነው። ወደ ፈለጉት ስራ ላይ ልታዘዋውሯቸው ትችላላችሁ። ስለዚህ እነዚህን በመጠቀም ሰዎች እነዚህን ለማግኘት ሲሉ እናንተ ያላችኋቸውን ስራ መስራት ይችላሉ። ስለዚህ እናንተ ይህንን ሪዋርድ ፓወራችሁን ተጠቅማችሁ በሰዎች ላይ ተጽዕኖ ማሳደር ትችላላችሁ ማለት ነው። ሁለተኛው ደግሞ ኮሄሲቭ ፎርስ ነው። ኮሄሲቭ ፎርስ ማለት ኤቢሊቲ ቱ አፕላይ ፐኒሽመንት ነው ማለት ነው። ስለዚህ ፐኒሽመንትን አፕላይ የማድረግ ችሎታችን ምን ይባላል? ኮሄሲቭ ፓወር ነው ማለት ነው። ስለዚህ ቅጣቶችን ተጠቅመን ሰዎችን ለእኛ እንዲገዙ ማድረግ ማለት ነው። ስለዚህ ኢትስ ኤ ፎርም ኦፍ ኮሄሽን ኢንክሉድ ክሪቲሲዝም ነው። ሰዎችን ስተቿቸው እናንተ ያላችኋቸው ሊሰሩ ይችላሉ። ተርሚኔሽን ነው። ከስራ ትባረራለህ ካላችሁት አንድ ሰው ላይ ተጽዕኖ ማሳደር ትችሉና የፈለጋችሁትን ስራ ይሰራላችኋል ማለት ነው። ሶስተኛ ሪፕሪማንድስ ነው። ቅሬታችሁን መግለጽ፣ ሰስፔንሽን ከስራ ላልተወሰነ ጊዜ እንዲታገዱ ማድረግ፣ ዋርሚንግ ሌተር የማስጠንቀቂያ ደብዳቤ መስጠት፣ ኔጌቲቭ ፐርፎርማንስ አፕሬዛል ነው። ከዛ አፈጻጸማቸውን ኔጌቲቭ እንደሆነ አድርገን ማስተላለፍ ወይም ሪፖርት መጻፍ፣ ዲሞሽን ከስራ ካሉበት ሌቭል ዝቅ ተደርገው እንዲሰሩ ማድረግ ነው። ስለዚህ እነዚህን ፐኒሽመንቶች ተጠቅመን ሰዎች እኛ የፈለግነውን ስራ እንዲሰሩልን ካልሰሩም እነዚህ ቅጣቶች እንደሚደርሱባቸው ወይም ሳይሰሩ ሲገኙ እነዚህን ቅጣቶች በመጠቀም በእኛ ስር ወይም የኛ ያልናቸውን ነገር እንዲያደርጉ ማድረግ እንችላለን ማለት ነው። በዚህ ወይ ኮሄሲቭ ፓወር ይኖረናል ማለት ነው። ሶስተኛው ሌጂቲሜት ፓወር ነው። ሌጂቲሜት ፓወር ማለት ኢትስ ዘ ኤክስተንት ዊች ዘ ማናጀር ካን ዩዝ ዘ ራይት ኦፍ ኮማንድ ቱ ኮንትሮል ፒፕል። ይሄ ደግሞ ሌጂቲሜት ፓወር እዛ ቦታ ላይ በመኖሩ ብቻ የሚያገኘው ህጋዊ ስልጣን ይኖረዋል። ያ ደግሞ ዘ ራይት ቱ ኮማንድ ነው። ሌሎችም ማዘዝ ይችላል። ያ ስልጣን ስላለው ሌሎችም ያዛቸዋል። አንዳንድ ጊዜ ማናጀሮች አሁን ሲያዟችሁ መስራት አለባቸው። ምክንያቱም ሌጂቲሜት ፓወር አለው እናንተን የማዘዝ። ስለዚህ እዛ ኦርጋናይዜሽኑ በመስራት ብቻ ያለው ፓወር ነው ማለት ነው። ስለዚህ ኢትስ ሪፕሬዘንት ዘ ፓወር ኦፍ ኤ ፐርሰን ሪሲቭ አስ ኤ ሪዛልት ኦፍ ሂዝ ኦር ሄር ፖዚሽን ኢንፎርማል ኦርጋናይዜሽን ሄራርኪ ነው የሚለው። ስለዚህ በኦርጋናይዜሽን ፎርማል ሄራርኪው ላይ ባለው ስልጣን መሰረት እናንተን ቢያዛችሁ መታዘዝ አለባችሁ። ስለዚህ ሰውየው ምን አለው ይባላል? ሌጂቲሜት ፓወር አለው እንላለን ማለት ነው። ሌላኛው ፖዚሽን ኦፍ ኦቶሪቲ ኢንክሉድስ ኮሄሲቭ ኤንድ ሪዋርድ ፓወር ነው። ስለዚህ እዚህ ፖዚሽን ኦፍ ኦቶሪቲያችን ላይ ወይ ኮሄሲቭ ወይ ሪዋርድ ፓወር ሊኖረን ይችላል። ከሁለት አንዱ ነው። ግን ሌጂቲሜት ከሆነ ምንድነው ብራውደር ዛን ፓወር ኦፍ ኮሄሲቭ ኤንድ ሪዋርድ ፓወሮች የበለጠ ሰፋ ያለ ነው ማለት ነው የሌጂቲሜት ፓወር። ስለዚህ በአንድ ኦርጋናይዜሽን ውስጥ ባለን ፖዚሽን ምክንያት የምናገኛቸው ፓወሮች ሶስት ናቸው። አንደኛው ሌጂቲሜት፣ ሁለተኛው ኮሄሲቭ፣ ሶስተኛው ሪዋርድ ፓወር ይሆናል ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁ እና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደረጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ሌላኛው ፐርሰናል ፓወር አለ። ፐርሰናል ፓወር የምንላቸው ደግሞ ምንድነው? ሪሳይድስ ኢን ዘ ኢንዲቪዥዋል ኤንድ ኢንዲፔንደንት ኦፍ ኢንዲቪዥዋል ፖዚሽን ነው። ስለዚህ ኢንዲቪዥዋሉ ካለው ፖዚሽን ሳይሆን በግለሰቡ ባለው ኤክስፐርታይዝ እና ካሪስማ ኦፍ ዘ ኢንዲቪዥዋል ቢሄቪየሩ ባለው ባህሪ ምክንያት የሚያገኛቸው ፓወሮች ናቸው ማለት ነው። ስለዚህ እነዚህ ለማየት ያህል እያንዳንዶቹን የመጀመሪያው ኤክስፐርት ፓወር ነው ማለት ነው። ስለዚህ ምንድነው ኢንዲቪዥዋል ፓወር የሚያገኝበት ኤክስፐርት ፓወር ነው። ኤክስፐርት ፓወር ማለት ኤክስፐርት ፓወር ኢንፍሉዌንስድ ቤዝድ ኦን ኤክስፐርታይዝ ስፔሻል ስኪል ኤንድ ኖሌጅ ነው። ብዙ ጊዜ ልምድ ያላቸውን ሰዎች የተለየ እውቀት ወይም ችሎታ ያላቸው ሰዎች ላይ ምንድነው ፓወር ይኖራቸዋል። በእኛ ላይ ተጽዕኖ ሊያሳድሩብን ይችላሉ። ለምሳሌ አንድ ሐኪም መጥቶ ኤክስፐርት ነው፣ ኒውሮሎጂ አለው። ስለዚህ ይህንን ትመገቡ ለጤናችሁ መጥፎ ነው ቢላችሁ ተቀበሉታላችሁ። ምክንያቱም ኤክስፐርት ፓወር አለው ማለት ነው። ስለዚህ ሰውየው በእናንተ ላይ ኢንፍሉዌንስ ማድረግ ይችላል ማለት ነው እና በተለያዩ ፊልዶች ላይ ይሄ ነገር ይሰራል ማለት ነው። ሰዎች ከኛ የበለጠ እውቀት ስላላቸው በእኛ ላይ ተጽዕኖ ማድረግ ይችላሉ ማለት ነው፣ በዛ እነሱ ስፔሻላይዝ በሆኑበት ነገር ላይ ማለት ነው። ሁለተኛው ደግሞ ሪፈረንት ኦር ቻሪስማቲክ ፓወር ነው። ሪፈረንት ኦር ቻሪስማቲክ ፓወር ላይ ስንመጣ ሪፈረንት ፓወር ዴቨሎፕ አውት ኦፍ አድማይሬሽን ኦፍ አናዘር ኤንድ ዲዛይርድ ቱ ቢ ላይክድ ዛት ፐርሰን ነው የሚለው። ስለዚህ ሪፈረንት ወይም ቻሪስማቲክ ፓወር የምንለው ብዙ ጊዜ ሰዎችን ስታደንቋቸው፣ እነሱን ስትወዷቸው የምትሰጧቸው ፓወር ነው። ብዙ ጊዜ የለፌመስ ሰዎች ሴሌብሪቲዎች፣ እነዚህ በሙቪ የምታደንቋቸው በተለያዩ ሶሻል ሚዲያ ላይ ኢንፍሉዌንሰሮች አሉ። እነሱ በእናንተ ላይ ምንድነው ቻሪስማቲክ ፓወር ይኖራቸው። ምክንያቱም ይህንን ተጠቅመው ነው ብዙ ጊዜ ማስታወቂያ አሰሪዎች አካሎች ራሱ ታዋቂ ሰዎችን ማስታወቂያ የሚያሰሯቸው በማህበረሰቡ ዘንድ ተቀባይነት ስላላቸው ምንም ወይ ሪፈረንት ፓወር ስላላቸው
እነሱ ማስታወቂያ የሚሰሩት ሰውም ተቀባይነት ይኖረዋል ያንን ፕሮዳክት ተብሎ ስለሚታሰብ ነው። ስለዚህ ሪፈረንት ፓወር ምንድነው? ሰዎችን ባላቸው ሰዎች በመወደዳቸው በመከበራቸው ምክንያት የሚያገኙት ፓወር ነው ቻሪስማቲክ ፓወር ማለት ነው። ስለዚህ በሁለት አይነት ወይ ፓወር ይገኛል። አንደኛው ፖዚሽናል ፓወር በኦርጋናይዜሽን ውስጥ ባላችሁ ስልጣን፣ ሁለተኛው ደግሞ በፐርሰናል ፓወር ባላችሁ እውቀትና የእውቀት ወይም የመወደድ ደረጃችሁ ምክንያት የምታገኙት ፓወር አለ ማለት ነው። እሺ ስለዚህ ቀጣይ ደግሞ የምንመለከተው ኦርጋናይዜሽናል ፖለቲክስ ነው ማለት ነው። በኦርጋናይዜሽን ውስጥ ያለ ፖለቲክስ እናያለን። መጀመሪያ የምናየው ፓወር አየን። ፓወር ማለት ሴቪሊቲ ቱ ኢንፍሉዌንስ አዘር ቱ ዱ ዋት ዩ ዋንት ነው። እኛ የፈለግነው ነገር እንዲሰሩልን ማድረግ ነው ብለናል። ስለዚህ አሁን ደግሞ ኦርጋናይዜሽን ፖለቲክስ ምንድን ነው የሚለውን እንመለከታለን። እሺ ኦርጋናይዜሽናል ፖለቲክስ ኢዝ ኤ ፕሮሰስ ዘ አክሽን ዘ ቢሄቪየር ስሩ ዊች ዘ ፖለቲካል ፓወር ኢዝ ዩቲላይዝድ ኤንድ ሪያላይዝድ ነው ማለት ነው። ስለዚህ ፖለቲካል ኦርጋናይዜሽናል ፖለቲክስ ስንል ምንድነው? ሂደቱን ነው የሚያሳይን በኦርጋናይዜሽን ውስጥ ያለንን አክሽናችን፣ ባህሪያችን የምናሳየው ባህሪ ማለት ነው እና ፓወርን የምንጠቀምበት ዌይን ያሳየናል ማለት ነው። ምን ፖለቲክስ የምንለው ማለት ነው። ስለዚህ ፓወር ኢዝ ፕሮፐርቲ ኦፍ ዘ ሲስተም አት ሬስት ኤንድ ፖለቲክስ ኢዝ ስተዲ ኦፍ ዘ ፓወር ኢን አክሽን ነው ማለት ነው። ስለዚህ ፖለቲክስ ማለት በአጭሩ ምንድነው? ፓወራችን በተግባር ላይ ስናውለው ምን ይመስላል የሚለውን የሚያጠና ነው ማለት ነው። እንዴት ነው ፓወራችንን የምንተገብረው፣ እንዴት ሶሻል ሪሌሽናችን ተጠቅመን በሰዎች ላይ ተጽዕኖ መሰደር የምንችለው የሚለውን ነው የሚያሳየን ፖለቲክስ ማለት ነው። ዜር አር መኒ ሌጂቲሜት ፖለቲካል ቢሄቪየሮች አሉ፣ ኦር ኢሌጂቲሜት የሆኑ ፖለቲካል ቢሄቪየሮች አሉ። ስለዚህ ሌጂቲሜት የሆኑ ፖለቲካል ቢሄቪየሮችን ስንመለከታቸው ኖርማሊ ኤቭሪዴይ ፖለቲክስ ላይ ኮምፕሌኒንግ ቱ ሱፐርቫይዘር፣ ፎርሚንግ ኮalition፣ ብዙ ጊዜ እነዚህ ሌጂቲሜት የሆኑ ፖለቲካል ባህሪ የሚባሉት ከሱፐርቫይዘሮች መቃወም፣ መቃረን፣ የነሱን ሀሳብ ምንድን ነው ብላችሁ መጠየቅ ማለት ነው እና ፎርሚንግ ኮalition፣ ስምምነት ላይ መድረስ፣ መስማማት፣ አንድ የጋራ አይዲያን ዴቨሎፕ ማድረግ አይነቶቹ እነዚህ ሌጂቲሜት የሆኑ የፖለቲካል ቢሄቪየሮች ናቸው። ግን ኢሌጂቲሜት የሆኑ ፖለቲካል ቢሄቪየሮች ደግሞ አሉ፣ እንደ ኤክስትሪም የሆኑ ፖለቲካል ቢሄቪየሮች ዳት ቫዮሌት ዘ ኢምፕላይድ ሩል ኦፍ ዘ ጌም ላይክ ሳቦቴጅ፣ ስፒኪንግ ባድ አባውት ኦርጋናይዜሽን። ስለዚህ ሌጂቲሜት የሆኑ ፖለቲካል ቢሄቪየሮች ደግሞ ስለ ኦርጋናይዜሽኑ መጥፎ ነገር ማውራት ወይም ሳቦቴጅ ማለት የተለያዩ ዲስትራክሽኖችን በኦርጋናይዜሽኑ ሪሶርስ ላይ ንብረቶች ላይ ማድረስ ምን ይባላሉ? እነዚህ ሌጂቲሜት የሆኑ ፖለቲካል አክቲቪቲዎች ናቸው ማለት ነው። እሺ ከዛ ታይፕ ኦፍ ፖለቲካል አክቲቪቲ ነው። የፖለቲካል አክቲቪቲ አይነቶችን ነው የምናየው ከዚህ በመቀጠል። ዜር አር ቫራይቲ ኦፍ ፖለቲካል አክቲቪቲ ኢን ዊች ፒፕል ኢንጌጅ፣ ፒፕሎች ኢንጌጅ የሚያደርጉባቸው የተለያዩ የፖለቲካል አክቲቪቲዎች አሉ። ለምሳሌ አታኪንግ ኦር ብሌሚንግ አዘር ሊሆን ይችላል። ሌሎችን ማጥቃት ወይም ስማቸውን ማጥፋት ማለት ነው። ዩዝድ ዌን ትራይንግ ቱ አቮይድ ሪስፖንሲቢሊቲ ፎር ፌረር ነው። ብዙ ጊዜ ሰዎች ምንድነው ይህን አይነት የፖለቲካል አክቲቪቲ የሚከተሉት ምንድነው? የሆነ ሪስፖንሲቢሊቲያቸውን ለማስወገድ የሆነ ፌል ያደረገባቸው አልተወጡት ኃላፊነት ካለ በሌላ ነገር ማሳበብ ማለት ነው። ስለዚህ ሌሎችን አታክ ወይም ብሌም ያደርጋሉ ማለት ነው። ይህ አንዱ የፖለቲካል አክቲቪቲ ነው። ሁለተኛው ዩዚንግ ኢንፎርሜሽን ነው። ዩዚንግ ኢንፎርሜሽን ስንል ደግሞ ዊዝሆልዲንግ ኦር ዲስቶርቲንግ ኢንፎርሜሽን ፓርቲኩላሪ ቱ ሃይድ ኔጌቲቭ ኢንፎርሜሽን የሚለው። ስለዚህ ብዙ ጊዜ ኔጌቲቭ ኢንፎርሜሽኖችን ለመደበቅ ሲባል የተሳሳተ መረጃን ያሰራጫሉ ማለት ነው። ስለዚህ መረጃን ተጠቅመው ኔጌቲቭ የሆነ ነገር ለመደበቅ ይሞክራሉ። ይሄ ደግሞ አንዱ የፖለቲካል አክቲቪቲ ነው ማለት ነው። ሌላኛው ማኔጂንግ ኢምፕሬሽን ነው። ብሪንጊንግ ፖዚቲቭ አቴንሽን ቱ ዋን ሰልፍ ኦር ቴኪንግ ክሬዲት ፎር ዘ ፖዚቲቭ አኮምፕሊሽመንት ኦፍ ዘ አዘር ነው የሚለው። ስለዚህ የሆነ ነገር ግን ኢምፕሬሽን ለመፍጠር በሰዎች ዘንድ ተወዳጅነት ለመፍጠር ሲሉ ምንድነው ፖዚቲቭ የሆነ አቴንሽን ወደ እነሱ እንዲሳብ ይፈልጋሉ እና የሆነ አኮምፕሊሽመንት ሲኖር ደግሞ ለዛ ነገር ክሬዲቱን መውሰድ ወይም እኔ ነኝ የሰራሁት እኛ ነኝ እንደዚህ ያደረኩት ብለው መታወቅ ይፈልጋሉ ማለት ነው። ይህም አንዱ የፖለቲካል አክቲቪቲ ነው ማለት ነው። ሌላኛው ቢልዲንግ ሰፖርት ፎር አይዲያስ ነው። ሜኪንግ ሹር ዳት አዘር ዊል ሰፖርት ዋንስ አይዲያ ቢፎር ዛይ አር ፕሬዘንትድ ነው የሚለው። ስለዚህ ቢልድ ሰፖርት ፎር አይዲያ ለሀሳባችን ድጋፍ እንፈልጋለን፣ ሌሎች የኛን ሀሳብ እንዲደግፉን ነው እና እርግጠኛ መሆን እንፈልጋለን ስለዛ ሀሳብ በሌሎች ዘንድ ተቀባይነት አለ ነው የሚለውን ነው። ሌላኛው ደግሞ ፖለቲካል አክቲቪቲ ፕሬዚንግ አዘርስ ነው። ሜኪንግ ኢምፖርታንት ፒፕል ፊል ጉድስ ነው። በቃ ሌሎች ሰዎች ስለኛ ጥሩ እንዲሰማቸው ማድረግ ነው፣ የኛን ሀሳብ እንዲቀበሉን ማለት ነው። ስለዚህ ከለኛ ጥሩ ስሜት ካላቸው የኛን ሀሳብ ስለሚቀበሉን ያንን የኛን ሀሳብ ተቀበሉን ማለት ደግሞ በምንፈልገው የሼፕ ማድረግ እንችላለን፣ መቆጣጠር እንችላለን ማለት ነው እነዚህ ሰዎች። ስለዚህ ይህም አንዱ የፖለቲካል አክቲቪቲ ነው። ቀጣይ ደግሞ ቢልዲንግ ኮአሊዥን ነው። ቢልዲንግ ኮአሊዥን የሚለውን ስንመለከተው ደግሞ ጆይኒንግ ዊዝ አዘር ፒፕልስ ቱ ክሬት የፓወርፉል ግሩፕ ነው የሚለው። ስለዚህ የሆነ ከሌሎች ጋር አንድ ላይ በመሆን ፓወርፉል ግሩፖችን ክሬት ማድረግ ቢልዲንግ ኮአሊዥን ይባላል ማለት ነው።
ሌላኛው አሶሲዬሽን ዊዝ ኢንፍሉዌንሻል ፒፕል ነው። ተጽዕኖ ፈጣሪ ከሆኑ ሰዎች ጋር ግሩፕን አሶሲዬሽን መፍጠር ነው። ለምሳሌ ቢልዲንግ ሰፖርት ኔትወርክ ሊሆን ይችላል። ኢንፍሉዌንሻል የሚባሉ ተጽዕኖ ፈጣሪ የሚባሉ ሰዎች ጋር ሪሌሽንሽፕን ዴቨሎፕ ማድረግ ሊሆን ይችላል እና ክሬቲንግ ኦብሊጌሽን ነው። ክሬቲንግ ኦብሊጌሽን ማለት ዱዊንግ ፋቮር ፎር አዘር ሶ ዘይ ዊል ኦ ዩር ፋቮር ላተር ነው የሚለው። ስለዚህ ለሰዎች እርዳታ ማድረግ ማለት ነው። ሰዎች ስረዷቸው በኋላ እነሱን በተራቸው መርዳት አለባቸው ብላችሁ ስለምታስቡ ማለት ነው። ስለዚህ በእነሱ ላይ ኃላፊነት ትጥሉባቸዋላችሁ። ይህን ግን የምታደርጉት እናንተ በኋላ ብድራቸው እንዲከፍሉላችሁ ነው እንጂ ያዝናችሁላቸው ምናምን አይደለም ሰፖርት የምታደርጉላቸው ማለት ነው። ይህም አንዱ የፖለቲካል አክቲቪቲ ነው ማለት ነው። ወይም በሁለታችሁ ታስሯቸዋላችሁ ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይ የምታደርጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። እሺ ቀጣይ የምንመለከተው ፋክተር ኮንትሪቢዩሽን ቱ ዘ ፖለቲካል ቢሄቪየር ነው። ለፖለቲካል ቢሄቪየር ኮንትሪቢዩት የሚያደርጉ ፋክተሮች ምን ምን ናቸው የሚለው እንመለከታለን ማለት ነው። ቀጣይ ሰማር ኢንዲቪዥዋል ካራክተሪስቲክ ድራይቭድ ፍሮም ዩኒክ ኳሊቲ ኦፍ ዘ አዘር ኦርጋናይዜሽን ኦፍ ዘ አዘር ፒፕል ኢን ዘ ኦርጋናይዜሽን ኢምፕሎይ የሚለው አዘር አር ሪዛልትስ ኦፍ ኦርጋናይዜሽንስ ካልቸር ኦር ኢንተርናል ኢንቫይሮንመንት ናቸው ማለት ነው። ስለዚህ አንዳንዶቹ ኦርጋናይዜሽናል ካልቸር ወይም ኢንተርናል ኢንቫይሮንመንት ናቸው። አንዳንዶቹ ደግሞ ኢንዲቪዥዋል ካራክተሪስቲክ ናቸው፣ ለፖለቲካል ቢሄቪየር ፋክተሮቹ ማለት ናቸው። እነዚህ ምንድን ናቸው የሚለው እናያለን ማለት ነው። ስለዚህ ለፖለቲካል ቢሄቪየር ኢንዲቪዥዋል ፋክተሮች ምንላቸው? ፖለቲካል ስኪል፣ ኢንተርናል ሎከስ ኦፍ ኮንትሮል፣ ኢንቨስትመንት ኢን ኦርጋናይዜሽን፣ ኤክስፔክቴሽን ኦፍ ሰክሰስ ሊሆን ይችላል። በኦርጋናይዜሽን ሌቭል ደግሞ ስካርሲቲ ኦፍ ሪሶርስ፣ ሮል አምቢጊቲ፣ ፐርፎርማንስ ኢቫሉዌሽን፣ ፕሮሞሽን እና ዲሞክራቲክ ዲሲሽን ሜኪንግ ሊሆኑ ይችላሉ ማለት ነው። እሺ እያንዳንዱ ስናያቸው ከኢንዲቪዥዋሉ ስንጀምር ፖለቲካል ስኪል አለ። ፖለቲካል ስኪል የፖለቲካል ቢሄቪየር ዴቨሎፕ እንዲያደርግ ፋክተር የሆነ አንዱ ኢንዲቪዥዋል ፋክተር ነው ብለናል። ስለዚህ ፖለቲካል ስኪል ሪፈርስ ቱ ፒፕል ኢንተርፕላይ ኢንተርፐርሰናል ስታይል ነው የሚለው። ስለዚህ ሰዎች ባላቸው ኢንተርፐርሰናል ስታይል መስራት በሰዎች ላይ ተጽዕኖ ማሳደር ሊችሉ ይችላሉ ማለት ነው። ስለዚህ በሰዎች ላይ ፓወር መፍጠር ከቻሉ ፖለቲካል ስኪል አላቸው ማለት ነው። ይህን ተጠቅመው የፖለቲካል ቢሄቪየራቸውን ማዳበር ይችላሉ ማለት ነው። ሌላኛው ኢንተርናል ሎከስ ኦፍ ኮንትሮል ማለት ኢንዲቪዥዋል ቢሊቭ ዳት ዴይ ካን ሜክ ዲፈረንስ ኢን ኦርጋናይዜሽን አውትካም ነው የሚለው። ስለዚህ ኢንዲቪዥዋሎች በኦርጋናይዜሽን አውትካሙ ላይ ተጽዕኖ መፍጠር ይችላለሁ ብሎ ካሰበ ምንድነው አንዱ የፖለቲካል ቢሄቪየር እንደ ዴቨሎፕ እንዲሆን ፋክተር ይሆናል ማለት ነው። ተጽዕኖ መፍጠር ከቻለ የፖለቲካል ቢሄቪየር እንዲያራምዳሉ ማለት ነው። ሌላኛው ኢንቨስትመንት ኢን ኦርጋናይዜሽን ነው። ኢንቨስትመንት ኢን ኦርጋናይዜሽን ማለት if a person is highly invested in organization either financially or emotionally they care deeply about the fate of the organization ነው የሚለው። ስለዚህ ኢንቨስትመንታችን ወሳኝ ነው ማለት ነው። በኦርጋናይዜሽኑ ላይ የምናደርገው ኢንቨስትመንት ሌቭልም አንዱ ወሳኝ ነው ማለት ነው። ምን ለማድረግ በኦርጋናይዜሽን በፖለቲካል ቢሄቪየር ላይ ለመሳተፍ ዌዘርስ ፋይናንሻል ኦር ሳይኮሎጂካል ኮንትሪቢዩሽን ቢኖርም በዛ ኦርጋናይዜሽን ላይ በጣም ዲፕሊ የሆነ የፖለቲካል ቢሄቪየርን ዴቨሎፕ እናደርጋለን ማለት ነው። ሌላኛው ኤክስፔክቴሽን ኦፍ ሰክሰስ ነው። ኤክስፔክቴሽን ኦፍ ሰክሰስ ማለት when a person expect that they will be successful in changing outcome they are more likely to engage in political behavior ነው ማለት ነው። ስለዚህ ኤክስፔክቴሽን ኦፍ ሰክሰስ ነው። የሆነ ነገር ይሳካል ብለው ካሰቡ ሰዎች ምንድነው በፖለቲካል ቢሄቪየር ላይ ይሳተፋሉ ማለት ነው። ስለዚህ እነዚህ ኢንዲቪዥዋል ፋክተሮች ናቸው ለፖለቲካል ቢሄቪየር እንዲኖረን የሚያደርጉ ማለት ነው። ሌላ ኦርጋናይዜሽናል ቢሄቪየሮች ስንመጣ ስኬርሲቲ ኦፍ ሪሶርስ ነው። ብሪጅ ፖለቲክስ ነው። ኦርጋናይዜሽናል ፋክተር ነው። ይሄ ስኬርሲቲ ኦፍ ሪሶርስ በቂ የሆነ ሪሶርስ ከሌለ በፖለቲካል አክቲቪቲ ላይ እንሳተፋለን ወይም በፖለቲካል ቢሄቪየር ላይ። ሌላኛው ሮል አምቢጊቲ ነው። ኤኒ ታይፕ ኦፍ አምቢጊቲ ካን ሪሌትድ ቱ ግሬተር ኦርጋናይዜሽናል ፖለቲክስ ነው የሚለው። ስለዚህ ሮል አምቢጊቲ ካለ በማንኛውም ሌቭል ኦፍ ኦርጋናይዜሽን ምን ይፈጠራል ማለት ነው? በፖለቲካል አክቲቪቲዎች ላይ እንድንሳተፍ እንገደዳለን ማለት ነው። ሌላኛው ዲሞክራቲክ ዲሲሽን ሜኪንግ ነው። ዲሞክራቲክ ዲሲሽን ሜኪንግ ማለት ሲንስ መኒ ፒፕል ሃቭ ሳይ ኢን ዘ ፕሮሰስ ኦፍ ሜኪንግ ዲሲሽን ዜር አር ሞር ፒፕል አቬይላብል ኦር ኢንፍሉዌንስድ ባይ ኢት ነው ማለት ነው። ስለዚህ ዲሞክራቲክ ዲሲሽን ሜኪንግ ካለ ሰዎች ምንድነው በፖለቲካል ቢሄቪየር ላይ ማሳተፉበት ምንም ምክንያት የለም ማለት ነው። ስለዚህ ይህን ይመስላል ማለት ነው። ፖለቲክስ እና ፓወር ቻፕተር 8 ሾርት ነች ማለት ነው። ስለዚህ ቀጣይ በቻፕተር 9 እስከምንገናኝ መልካም ጊዜ ይሆንላችሁ። ቻው ቻው።